ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ሐሙስ ሚያዝያ 15 ቀን 2018 ዓ.ም የምሽት ዜናዎቹ ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። አርዕስተ ዜና። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎና የዲጂታል ጤና ዘርፍ መሪ ሆነው ተሾሙ። የኢትዮጵያ ሰብአዊ መብቶች ኮሚሽን በተጓደሉ ኮሚሽነሮች ምትክ 4 አዳዲስ አመራሮች ተሾሙለት። ከውጭ በአሁኑ ወቅት በኢራንና እስራኤል መካከል ያለው ውጥረት ማየሉ ተሰማ። ወደ ዝርዝሮቹ እናልፋለን። አብራችሁን ሁኑ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው ተሾሙ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው ተሾመዋል። ሹመቱ የተሰጣቸው ጠቅላይ ሚኒስትር ዶክተር አብይ አህመድ በዘርፉ ላሳዩት አመራርነትና ኢትዮጵያ በአህጉር የሰው ሰራሽ አስተውሎትና የፈጠራ ስራዎችን ለማስፋፋት እየተገበረች የምትገኘውን የላቀ ሚና እውቅና ለመስጠት ነው ተብሏል። በሹመት ደብዳቤው ላይ የተጠቀሰውም ጠቅላይ ሚኒስትር ዶክተር አብይ ዲጂታል ትራንስፎርሜሽንና አዳዲስ ቴክኖሎጂዎችን ለማስፋፋት ያደረጉትን አመራርነት ሰው ሰራሽ አስተውሎትን ወይንም ኤአይን በአፍሪካ ሉዓላዊነት ለውጤታማነትና ለአሳታፊ እድገት ቁልፍ መሳሪያ ሆኖም እንዲያገለግል በማስቻል ረገድ ትልቅ እገዛ አድርጓል ተብሏል። ስልታዊ በሆነ መልኩ የቴክኖሎጂ ነጻነትና አቅምን ለመገንባት የሚያደርጉትን ተከታታይ ቅስቀሳ አህጉሩን በኃላፊነትና በፍትሃዊነት በታጀበ የሰው ሰራሽ አስተውሎት አጠቃቀም ረገድ በዓለም አቀፍ ደረጃ ግንባር ቀደም እንዲሆኑ ከፍተኛ አስተዋጽኦ እንዳለውም ተመላክቷል። ብሔራዊ የሰብአዊ መብት ተሟጋች ተቋም የሆነው የኢትዮጵያ ሰብአዊ መብቶች ኮሚሽን በተጓደሉ ኮሚሽነሮቹ ምትክ 4 አዳዲስ አመራሮች ተሾሙለት። ዛሬ በፓርላማ ሹመታቸው ከጸደቀላቸው ኮሚሽነሮች መካከል 3ቱ በተቋሙ እያገለገሉ የቆዩ ናቸው ተብሏል። በ2012 ዓ.ም የተሻሻለው የኮሚሽኑ ማቋቋሚያ አዋጅ ተቋሙ አንድ ዋና ኮሚሽነርና አንድ ምክትል ዋና ኮሚሽነር እንዲሁም የህፃናትና የሴቶች ጉዳዮችን በበላይነት የሚመሩ ኮሚሽነርን ጨምሮ ከ4 ያላነሱ የልዩ ልዩ ቦታ ሰብአዊ መብቶች ዘርፍ ኃላፊዎች እንደሚኖሩ ይደነግጋል። በአዋጁ መሰረት ለኮሚሽነርነት የታጩ ግለሰቦችን የሚመለምሉት በገለልተኛ እጩ አቅራቢ ኮሚቴ አማካኝነት ነው። የህዝብ ተወካዮች ምክር ቤት አፈ ጉባኤን በሰብሳቢነትና የጠቅላይ ፍርድ ቤት ፕሬዝዳንት በምክትል ሰብሳቢነት የሚይዘውን ይህ ኮሚቴ ከተቃዋሚ ፓርቲዎች፣ ከምርጫ ቦርድ፣ ከሃይማኖት ተቋማት፣ ከፌዴሬሽን ምክር ቤትና ከሲቪል ማህበራት የተውጣጡ አባላት እንደሚኖሩትም በአዋጁ ተቀምጧል። ኮሚቴው በህዝብ ጥቆማ ከቀረቡ ግለሰቦች ውስጥ መስፈርቱን የሚያሟሉና በአብላጫ ድምጽ የተደገፉ እጩዎችን ለፓርላማ እንደሚያቀርብም አዋጁ ያትታል። በዚህ መሰረት ዛሬ ሐሙስ ሚያዝያ 15 ቀን 2018 ዓ.ም መደበኛ ስብሰባውን ያካሄደው የተወካዮች ምክር ቤት ለምክትል ዋና ኮሚሽነርነት የኃላፊነት ቦታ እንዲሁም የተቋሙን የተለያዩ ዘርፎችን ለመምራት በእጩነት የቀረቡ ግለሰቦችን ሹመት መርምሮ አጽድቋል። ባለፈው ሐምሌ ወር በገዛ ፈቃዳቸው ስራቸውን በለቀቁት የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ ምትክ በቦታ የተሾሙት ዶክተር ሚዛነ አባተ ናቸው። መርስክ ወደ በርበራ ወደብ የሚደረጉ የጭነት አገልግሎቶችን ለጊዜው ማቋረጡን አስታወቀ። የዓለማችን ግዙፍ የመርከብ ድርጅት የሆነው መርስክ ወደ በርበራ ወደብ የሚደረጉና ከወደብ የሚወጡ አዳዲስ የጭነት ቦታ ማስያዣዎችን ለጊዜው ማቋረጡን በይፋ አስታውቋል። ኩባንያው ለዚህ አስቸኳይ ውሳኔ ምክንያት የሆነው በመርከብ የጉዞ መርሃ ግብር ላይ የተደረገ ለውጥ መሆኑን የገለጸ ሲሆን ይህም ውሳኔ በተለይ በርበራን እንደ አማራጭ የንግድ በር ለምትጠቀመው ኢትዮጵያ ከፍተኛ ተጽዕኖ ይኖረዋል ተብሎ ይገመታል። በቅርብ ዓመታት የበርበራ ወደብ ለኢትዮጵያ ወሳኝ የሆነው እንደ ማዳበሪያና እህል ያሉ ምርቶችን ለማስገባት ትልቅ ሚና እየተጫወተ የሚገኝ በመሆኑ የአገልግሎቱ መቋረጥ በቀጠናው የንግድ እንቅስቃሴ ላይ የራሱ ጥላ ማረፉ አይቀርም ተብሏል። መርስክ አዳዲስ የጭነት ጥያቄዎችን መቀበል ቢያቆምም ቀደም ብሎ የተጫኑና በጉዞ ላይ ያሉ ንብረቶች በታቀደው መሰረት መድረሻቸው ጋር እንደሚገቡም እንደሚያደርግ አረጋግጧል። በተጨማሪም ድርጅቱ ደንበኞቹ የአቅርቦት ሰንሰለታቸውን እንዳያስተጓጉል አሁንም አገልግሎት እየሰጡ ያሉ የጅቡቲ፣ የሞቃዲሾና የሞምባሳ ወደቦችን እንደ አማራጭ እንዲጠቀሙ ጥሪ አቅርበዋል። አቃቤ ሕግ በቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ ላይ መስርቶት የነበረውን 3 ክሶች አቋረጠ። ነገር ግን ክሱ ሊመለስ እንደሚችል ጠበቃቸው ገልጸዋል። የአቶ ታዬ ደንደዓ ጠበቃ አቶ አበራ ንጉሱ ክሱ መቋረጡን ያረጋገጡ ሲሆን በሌላ መዝገብ በ4 ዓመት እስራት ተፈርዶባቸዋል ብለዋል። ይህ ክስ ቀደም ብሎ ጥፋተኛ ከተባሉበት መዝገብ በተጨማሪ የቀረበ ነበርም ሲሉ ጠበቃቸው አክለዋል። አቶ ታዬ ለመጀመሪያ ጊዜ በቁጥጥር ስር የዋሉት በታህሳስ 2016 ዓ.ም ጠቅላይ ሚኒስትር አብይ አህመድ በይፋ ከወቀሱ በኋላ ነበር። ከታሰሩ በኋላም ጸረ ሰላም ኃይሎችን በመደገፍና ህገወጥ መሳሪያን ይዞ በመገኘት ወንጀል ተከሰው ነበር። የአቶ ታዬ የህግ ክርክር በተለያዩ ጊዜያት ውሳኔዎች ሲለዋወጡበት የቆየ ሲሆን የጠቅላይ ፍርድ ቤት ቀደም ሲል የተሰጠው ውሳኔን በመሻር በድጋሚ እንዲታይ ማዘዙ አንዱ ምሳሌ እንደነበር ይታወሳል።
የሚኒስትሮች ምክር ቤት ለዩሪያ ማዳበሪያ ማምረቻና ማቀነባበሪያ ፋብሪካ የተፈረመውን የኢንቨስትመንት ማበረታቻና ጥበቃ ስምምነት አጸደቀ። ምክር ቤቱ የስምምነቱ ዋና ግብ አበዳሪዎች እንደ ኢትዮጵያ ባሉ ታዳጊ ሀገራት ውስጥ ለሚሰሩ ፕሮጀክቶች ብድር ለመስጠት የሚጠቀሟቸውን ጠንካራ መስፈርቶች በማሟላት የሚያስፈልገውን ካፒታል እንዲያገኝ አስቻይ ሁኔታ ይፈጥራል ተብሏል። እንዲሁም ማዳበሪያን በአገር ውስጥ በማምረት የአገር ውስጥ ፍላጎትን ማሟላት፣ ለማዳበሪያ ግዢ የሚወጣውን ከፍተኛ የውጭ ምንዛሬ ማስቀረትና በምግብ እህል ራስን ለመቻል የሚደረገውን ጥረት ማሳካት መሆኑን ገልጿል። ገንዘብ ሚኒስቴር ስምምነቱን በመፈረም በአፋጣኝ ወደ ስራ እንዲገባም ምክር ቤቱ አዟል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎቹ እናልፋለን። የሶማሊያ መንግስት በሸበሌ ግዛት በተፈጸመ ጥቃት ከ33 በላይ የአልሸባብ አሸባሪዎች መገደላቸውን አስታወቀ። የሶማሊያ ብሔራዊ መረጃና ደህንነት ኤጀንሲ ከዓለም አቀፍ አጋሮች ጋር በመተባበር በመካከለኛው ሸበሌ ክልል ተከታታይ የተቀናጁ ዘመቻዎችን በማድረግ ከ33 በላይ የአልሸባብ አሸባሪዎችን መግደሉን በሰጠው ይፋዊ መግለጫ አስታውቋል። በዘመቻው በርካታ የአሸባሪዎች መሸሸጊያ ቦታዎች ወድመዋልም ተብሏል። ኤጀንሲው በመግለጫው የቡድኑ ከፍተኛ አመራሮችና ተዋጊዎችን በተጠለሉበት ቤትም ኢላማ መደረጉን አስታውቋል። የጦር መሪዎችም ተዋጊዎችን በማደራጀት የሽብር ጥቃቶችን ሲያቅዱ እንደነበር መግለጫው ዘግቧል። ተዋጊዎችን ለማጓጓዝና ለማንቀሳቀስ የሚያገለግሉ መኪኖች ተቃጥለዋል። ይህም የሎጂስቲክስ አውታራቸውን ውጤታማ በሆነ መንገድ በትኗልም ተብሏል። ይህ እርምጃ ወደ 90 የሚጠጉ አሸባሪዎች በአካባቢው ተሰባስበው የብሔራዊ ደህንነትና አደጋ ላይ የሚጥሉ ተግባራትን በማዘጋጀት ላይ መሆናቸውን መረጃው ያመለክታል። መግለጫው የታቀዱ የሽብር ተግባራት አቅም በእጅጉ አዳክመናል፣ እናም ሊደርስ የሚችለውን ስጋት ማስወገዳቸውንም ገልጿል። አልሸባብ በሶማሊያ መንግስት ላይ ከ16 ዓመት በላይ በማጥቃትና የጸጥታ ኃይሎችን ባለስልጣናትና ሰላማዊ ዜጎችን ኢላማ በማድረግ ይታወቃል። ዩናይትድ ኪንግደም ከ2008 በኋላ የተወለዱ ዜጎች ሲጋራ እንዳይገዙ አገደች። ዩናይትድ ኪንግደም ከሲጋራ የጸዳ ትውልድ ለመፍጠር በሚል ከ2008 ወዲህ የተወለዱ ዜጎች ሲጋራ እንዳይገዙ የሚያግድ ታሪካዊ የተባለለትን ውሳኔ በፓርላማው በኩል አሳልፋለች መባሉ ተዘግቧል። የዚህ ህግ ዋነኛ ዓላማ ማህበረሰቡ ከሲጋራ ጉዳት መከላከልና መንግስት ለሲጋራና ተያያዥ በሽታዎች የሚያወጣውን ከፍተኛ ወጪ መቀነስ ነው ተብሏል። በመሆኑም ከ18 ዓመት በታች ለሆኑ ወጣቶች ሲጋራ መሸጥ የተከለከለ ሲሆን ህጉን ጥሶ የተገኘ ሻጭ 200 ፓውንድ ቅጣት ይጠብቀዋል ተብሏል። የቀድሞ ጠቅላይ ሚኒስትር ሊዝ ትረስ ውሳኔው በግለሰብ ነጻነት ላይ ተጽዕኖ ያሳድራል በሚል ተቃውሟቸውን አሰምተዋል። ህጉም በንጉስ ቻርልስ ሲፈረም በመላ ሀገሪቷ በይፋ ተግባራዊ መሆን ይጀምራል ተብሏል። በመጨረሻም በኢራንና እስራኤል መካከል ያለው ውጥረት አይሏል ተባለ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን የኒውክሌር መርሃ ግብር ለዓለም ሰላም ከፍተኛ የታሪክ ጠባሳ ሊጥል የሚችል ስጋት መሆኑን በመግለጽ የኒውክሌር ባለቤት እንዳትሆን እስራኤል ማንኛውንም እርምጃ ለመውሰድ ዝግጁ መሆኗን አስታውቀዋል። ቴህራን በበኩሏ መርሃ ግብሯ ለሰላማዊ ዓላማ መሆኑን ብትገልጽም የኔታንያሁ ንግግር ቀጠናዊ ውጥረትን ይበልጥ ሊያባብስ ይችላል የሚል ስጋት ተፈጥሯል። በሌላ በኩል ኢራን በሆርሙዝ የባህር ወሽመጥ በሚያልፉ መርከቦች ላይ የጣለችው የጉዞ ታሪፍን ተከትሎ የመጀመሪያው ገቢ መሰብሰብ መጀመሯን አስታውቃለች። ይህ እርምጃ በዓለም አቀፍ የንግድ መስመርና በነዳጅ ገበያ ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችልና የጂኦፖለቲካ ተንታኞች እየገለጹ ይገኛሉ። በተያያዘ የአሜሪካ ጦር እገዳውን ጥለው ለማለፍ የሞከሩ 2 የኢራን ነዳጅ ጫኝ መርከቦችን በቁጥጥር ስር መዋሉ ተዘግቧል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የምሽት ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ ያደረስኩ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ምሽት።